እንግዲህ ልጆች እንዴት ናችሁ? ሙሉ ቁጥሩ ደህና ናቸው? እናንተ ደህና ናችሁ? በጣም ግሩ። እንግዲህ የጀመርነው ርዕስ የሙሉ ቁጥሮች ስርዓትና አራቱ መሰረታዊ ስሌቶች ናቸው። እንግዲህ ዛሬ 3ኛ ክፍለ ጊዜያችን ነው እና እንደለፈው እንግዲህ ከመጀመራችሁ በፊት በቁጥሮች ትንሽ እናሟሙቃለን። የዕለቱ የማሟሟቂያ ጥያቄ እንጀምር። እሺ ተዘጋጃችሁ? በቃል ብትደምሩ ደስ ይለኛል። ማለት ወረቀትና እስክሪብቶ ሳትጠቀሙ ብትደምሩ ጥሩ ነው። እሺ ጀምሩ። 19 ሲደመር 21 ሲደመር 19 ሲደመር 21 ሲደመር 19 ሲደመር 21 ተመሳሳይ ቁጥሮች ነው የጠራሁት። 6 ቁጥሮች ነው የጠራሁት። እሺ ደመራችሁ? በጣም ጥሩ። እርግጥ ያለ ብዙዎቻችሁ አንድ ዘዴ ተጠቅማችኋል። መልሳችሁ 120 ከሆነ በጣም ጥሩ ነው። የሚቀጥለው ጥያቄ ያዛችሁ 40 ሲቀነስ 19 40 ሲቀነስ 19 በጣም ጥሩ። 40 ሲቀነስ 19 መስዋዕችሁ 21 ነው። እንግዲህ አሁን ሞቅ ያላችሁ ይመስለናል። አሁን ወደ ዋናው ርዕስ እንገባለን። እንግዲህ ይህ ሙሉ ቁጥሮች እንግዲህ እንደነገርኳችሁ በጣም ሰፋ ያለ ርዕስ ነው። እንግዲህ ከአንደኛም ሁለተኛም ሶስተኛም አራተኛም ነው። በቀደም አንደኛ ክፍሎች ዘና ብላችሁ እንደጨረሳችሁ ነው። ሌሎቻችሁም ደግሞ ያው በጣም ቀላል ነው የምትሉት። ለወደፊትም ምንም አይነት ርዕስ ቢሆን የሚቀጥለው ቀን እንዴት ነው ስላችሁ በጣም ቀላል ነው ስትሉ ነው ደስ የሚለው። ስለዚህ ሁልጊዜ ቀለል ብላችሁ ዘና ብላችሁ ፈታ ብላችሁ እንድትማሩ ነው የምንፈልገው። ስለዚህ እንግዲህ ባለፈው ባለ ሁለት ሆሄ ሙሉ ቁጥሮች ወይ ደግሞ ባለ ሁለት አሃዝ ብዙ ጊዜ እንደዚህ ቃላቶች የለመዳችኋቸው የምጠቀምበት ቃላት በዚህ በትምህርቱ ላይ የምንጠቀምባቸው አንዳንድ ቃላቶች በቀጥታ ከመማሪያ መጽሐፍታችሁ ላይ የተወሰዱ ናቸው። ምንም አዲስ የምንፈጥረው ነገር የለም። ግን በግድ እንግዲህ ትምህርቱን ለመከታተል እነዚህን ቃላቶች ጋር አብረን መሄድና መለማመድ አለብን። በጣም የተወሰኑ ስለሆኑ ደግሞ ብዙ የሚያጨናንቅ ነገር አይደለም። ስንደጋግማቸው እኔም የደጋገምኩ ሄደው ቃላቶቹ በደንብ እንድትለምዷቸው ስለምፈልግ ነው። እንግዲህ ባለ ሁለት ሆሄ ሙሉ ቁጥሮችን ወይ ደግሞ ባለ ሁለት አሃዝ ሙሉ ቁጥሮችን አይተናል። ትንሹ ነበር እንግዲህ እግረ መንገዳችሁን የቤት ስራችሁን እየሰራችሁ ነው ማለት ነው። ትንሹ ባለ ሁለት ሆሄ ሙሉ ቁጥር በጣም ግሩም 10 ነበረ። ትልቁ 99 ነበር። እስቲ አንዴ እንግዲህ ሁልጊዜ እነዚህ ነገሮች ነው ጥሩ ነገር ለመውሰድ እስቲ አስታውሷቸው። እስቲ ባለ ሁለት አሃዝ ሙሉ ቁጥሮችን የያዘውን ቻርት ሁላችሁም እስቲ አንዴ ተመልከቱት። ቦርዱ ላይ ይታያል። ሁላችሁም አንዴ ተመልከቱት። ባለ ሁለት አሃዝ ሙሉ ቁጥሮች አስታውሳችሁ። እንግዲህ እነዚህ በግራ በኩል በቀይ የተጻፉት ምን ነበሩ? 10 20 30 40 50 60 70 80 90 እነዚህ ባለ ሁለት አሃዝ የ10 ብዜቶች ነበሩ። እንግዲህ ትልቁም 99 ይታያቸዋል፣ ትንሹም 10 አለ። እንግዲህ ዛሬ ትኩረት ማድረግ የምፈልገው ባለ 3 አሃዝ ሙሉ ቁጥሮች ላይ ነው። ባለ 3 አሃዝ ሙሉ ቁጥሮች ላይ ነው። እንግዲህ ከነበርንበት ለመቀጠል መጨረሻ ያየነው ቁጥር 99 ነው። ስለዚህ እንግዲህ በጥያቄ እንጀምራለን። የ99 ተከታይ ማን ነው? አሁን ትልቁ ባለ ሁለት ሆሄ ሙሉ ቁጥር 99 መሆኑን አይተናል። እንግዲህ ወደሚቀጥለው ወደ ባለ 3 ሆሄ ለመሸጋገር የ99ን ተከታይ ማግኘት የግድ ይላል። ስለዚህ የ99ን ተከታይ ማለት እንዴት ነው ተከታይ የምታገኙት? የአንድ ቁጥር ተከታይ ማግኘት ማለት 99 ላይ አንድ እንደምራለን። 99 ላይ አንድ ስትደምሩ መጀመሪያ ማስተዋል ያለብን 99 ምን አይነት ቁጥር ነው? እስቲ በትንታኔ ስንጽፍ እንዴት ነበር 99ን የተነተን ነው? ትዝ ይላችኋል? 99ን እንዴት ነበር የተነተን ነው? 99ን የተነተን ነው 99 ማለት 9 አስሮችና 9 አንዶች ናቸው። እሺ 9 አስሮቹ ይቀመጡልን። 9 አንዶቹ ላይ አንድ ስንጨምር 9 እና 1 ስንት ይሆናል? 10 ይሆናል። ስለዚህ እዛ ጋር እንግዲህ 99 ማለት እንግዲህ 9 አስሮችና 9 አንዶች ከሆነ
አንድ ለሁለት ስንጨምር ስንት ይሆናል ማለት ነው? እዛ ጋር 9 አስሮች አሉ። 9 አንዶቹ ላይ አንድ ስንጨምር 1 10 ይሆናል። ስለዚህ 9 አስሮችና 1 10 ስንት ይሆናል? 10 አስሮች። ስለዚህ ከ99 ቀጥሎ ያለው ሙሉ ቁጥር 99 ሲደመር 1 ማለት ነው። እና 99 ሲደመር 1 ስንት ነው? 100። 100 ማለት እንግዲህ 10 አስሮች ማለት ነው። 100 ማለት 10 አስሮች። እንግዲህ እንደዚህ ያለቻት ሁልጊዜ አሁን እየተጠቀምን ነው። ምን 10 አስሮች 100 ከሆነ 2 10 አስሮች ስንት ይሆናል? 2 10 አስሮች ማለት ስንት ነው? 2 10 አስሮች 2 10 አስሮች ማለት 200 ማለት ነው። እሺ 7 10 አስሮች ወይ ደግሞ 7 መቶዎች ማለት ደግሞ 700 ማለት ነው። እንግዲህ እነዚህን ቁጥሮች ስናይ እንግዲህ እነዚህ ባለ 3 አሃዝ ሙሉ ቁጥሮች የሚባሉት ከመቶ ጀምረው እስከ 999 ይሄዳሉ ማለት ነው። ባለ 3 አሃዝ ቁጥሮች የምንላቸው ከመቶ ጀምሮ እስከ 999 ይሄዳሉ ማለት ነው። እንግዲህ ትንሹ ባለ 3 አሃዝ ሙሉ ቁጥር 100 ነው። ትንሹ ባለ 3 እንግዲህ ይሄ 2 አሃዝ 1 አሃዝ 3 አሃዝ ምን እንደሆነ እንግዲህ አንዳንዴ ዜና ታዳምጣላችሁ አይደል? በተለይ ደግሞ እናንተ ደግሞ የኢትዮጵያ ልጆች ቴሌቪዥን ስትከታተሉ ራሳችሁ እንዴት ነው ከኮቪድ-19 እየጠበቃችሁ ነው? በደንብ እንዴት ነው? 10 የመታጠብ ህጎች በደንብ ተጠንተዋል። እኔ እንኳን በደንብ አጥንቻችኋለሁ ከእናንተ ጋር። እናንተ እንግዲህ በበለጠ አጥኑ። እንግዲህ አሁን ምን ነበር የመጣሁበት ነገር፣ ይሄ ባለ 2 አሃዝ የሚባለው ቁጥር ነው። እንግዲህ ባለ 2 አሃዝ ቁጥሮችን የምንወደው ምን ሲሆን እንደሆነ ታውቃላችሁ? ለምሳሌ የኢትዮጵያ የዓመታዊ የኢኮኖሚ እድገታችን ባለ 2 አሃዝ ነው ሲባል ደስ ይላል። ባለ 2 አሃዝ ነው ማለት 10% ነው፣ 11% ነው፣ 12% ነው እያለ እኔ ባለ 2 አሃዝ ቁጥር ጥሩ የሚሆንበት አለ። ቁጥሮች እያደጉ ሲሆኑ ጥሩ ነገር የሚገልጹበት ጊዜ አለ። በዚህ በኮቪድ-19 ስርጭት ላይ ግን የቁጥሮች መብዛት በጣም ጥሩ ምልክት አይደለም። እንግዲህ ከ99 ቀጥሎ ያለው ሙሉ ቁጥር 100 መሆኑን አይተናል። ባለ 3 አሃዝ ሙሉ ቁጥሮችን ደግሞ ስናይ እስቲ ምሳሌ ልስጣችሁ። የመጀመሪያው ምሳሌ 327 ነው። 327 የባለ 3 ሆሄ ሙሉ ቁጥር ምሳሌ ነው። 3 አሃዞች 3 ዲጂት ማለት ነው። እንግዲህ ነገር አሃዝ ማለት ዲጂት ነው። ሆሄም ማለት እንችላለን፣ አሃዝም መጠቀም እንችላላችሁ። እነዚህ ባለ 3 አሃዝ ቁጥር ነው። መጀመሪያ ይሄን ነገር ማንበብ 327 አሁን እዚህ ጋር በአሃዝ ተጽፎላችኋል 327። ይሄን ደግሞ በፊደል ሲጻፉ ብትባሉ እንደነ ምጽፉት 327 በፊደል ሲጻፍ 327 ይሄን መጀመሪያ የተጻፈው በአሃዝ ነው። እዚህ ጋር የጻፍነው ደግሞ በፊደል ነው። ስለዚህ እንግዲህ አንድ ቁጥር ያው አወቅነው ስንለው በአሃዝ መጻፍ መቻል አለብን። እንደገና ይሄንን ቁጥር ደግሞ በፊደል መጻፍ መቻል አለብን። እና እንግዲህ ወደ 3 አሃዝ ሙሉ ቁጥሮች ስንገባ አንድ የምናየው ነገር ምንድን ነው? የቁጥሩን በቁጥር ቤት ሰንጠረዥ። እንግዲህ ባለ 2 አሃዝ ሙሉ ቁጥሮችን በቁጥር ቤት ሰንጠረዥ ስናስቀምጥ ያየናቸው ምን ነበረ? የ10 ቤትና የ1 ቤት ነበር። አሁን ደግሞ ባለ 3 አሃዝ ሙሉ ቁጥሮችን በሰንጠረዥ ስንገልጽ 3 ነገር እናያለን። እስኪ 327ን በቁጥር ቤት ሰንጠረዥ ግለጹት። 327ን በቁጥር ቤት ሰንጠረዥ ግለጹት። እሺ ምን ይታያችኋል? አያችሁት? እንግዲህ የመቶ ቤቱ ማን ነው? የመቶ ቤቱ ማን ነው? 3 ነው። የ10 ቤት ውስጥ 2 ነው። የ1 ቤት ውስጥ በጣም ጥሩ 7 ነው። ስለዚህ 327 በቁጥር ቤት ሰንጠረዥ በዚህ ሁኔታ መገለጽ ይችላል። እሺ
ይህንን ቁጥር እንግዲህ ግልጽ እንዲሆን ሌሎችን ቁጥሮች ላይ ለመጠቀም እንዲረዳን እስቲ 327ን በአባከስ ታውቃላችሁ፣ ቁጥሮችን ለመወከል አባከስ እንጠቀማለን። በአባከስ ላይ የምናያቸው ቀለበቶች አሉ። አሁን ይሄ ባለ 3 አሃዝ ሙሉ ቁጥር ስለሆነ አባከሱ ላይ 3 ዘርጎችን እናያለን። የመጀመሪያው ላይ 3 ቀለበት መቶዎች የሚል አለ። መቶዎች ላይ ስንት ቀለበት ታያላችሁ? 3 ቀለበት ታያላችሁ። ይህ ማለት ምን ማለት ነው? 3 መቶዎች ማለት ነው። አስሮች ላይ ስንት ቀለበት ታያላችሁ? 2 ቀለበት ታያላችሁ። ይሄ ማለት ምን ማለት ነው? 2 አስሮች ማለት ነው። እሺ አንዶች ላይ ስንት ታያችሁ? 7 ታያላችሁ። ይሄ ማለት 7 አንዶች ማለት ነው። ስለዚህ 327 የተባለውን ቁጥር ስናይ አሁን 327ን ከአባከሱ በመነሳት በቀላሉ መተንተን ይቻላል። እስኪ 327ን በትንታኔ እንጻፈው ማለት እንግዲህ ዛሬ ይሄ ባለ 3 አሃዝ ስለሆነ 327ን በመቶ ቤት ብዜት በ10 ቤት እና ባለ 1 አሃዝ ሙሉ ቁጥር ድምር አድርገን መጻፍ ማለት ነው። እስቲ እንተንትነው 327ን 3 እንግዲህ በአባከሱ ላይ እንደምታዩት 3 የመቶ ቤት ነው። ስለዚህ 3 ሲባዛ በመቶ ሲደመር 2 የ10 ቤት ነው። 2 አስሮች ማለት ነው። 2 ሲባዛ በ10 ሲደመር 7 የአንድ ቤት ነው። ስለዚህ 7 ሲባዛ በ1 አሁን ምንድን ያደረግነው 327ን በትንታኔ ጻፍን ማለት ነው። ወይ ደግሞ 327ን ተነተን ነው። እንግዲህ 327 ሲተነተን 3 ሲባዛ በመቶ ሲደመር 2 ሲባዛ በ10 ሲደመር 7 ሲባዛ በ1 ከሆነ ምን ማለት ነው? 3 ሲባዛ በመቶ ስንል የሶስትን የዋጋውን እየተናገርን ነው። እንግዲህ በደንብ አስተውሉ። የሶስት ቁጥር ቤቱ ስንት ነው? የቁጥር ቤቱ በቁጥር ሰንጠረዡ ላይ 3 መቶ ቤት ነው። የቁጥር ቤት ዋጋው 100 ነው። የቁጥር ቤት ዋጋው 100 ከሆነ 3 እዛ ቦታ ሲቀመጥ የሚወክለው ማንን ነው ማለት ነው? 3 ጊዜ 100 ነው የሚወክለው ማለት 300 ይወክላል ማለት ነው። ሁለትስ? ሁለት የቁጥር ቤት ዋጋው ስንት ነው? የቁጥር ቤት ዋጋው 10 ነው። የቁጥሩ ውክልና ወይ ደግሞ የቁጥሩ ዋጋ የሚባለው ደግሞ 2 ጊዜ 10 ወይ ደግሞ 20 ነው ማለት ነው። 7 የአንድ ቤት ነው። የቁጥር ቤቱ አንድ ቤት ነው። ስለዚህ 7 ጊዜ 1 7 ይሆናል። ስለዚህ የአንድን ቁጥር ዋጋ ወይ ውክልናና የቁጥር ቤቱ የተለያየ ነገር ነው። ስለዚህ 327 ላይ የቁጥር ቤቱ 300 ቤት ነው፣ 2 10 ቤት ነው፣ 7 አንድ ቤት ነው። የቁጥሮቹ ዋጋ ደግሞ ስንባል ምንድነው? 300 ነው የሚወክለው፣ 2 20 ነው የሚወክለው፣ 7 ደግሞ 7 ነው የሚወክለው ማለት ነው። ስለዚህ አንድ ቁጥር በተጻፈበት ቦታ ልክ ውክልናው በዛ ልክ ነው የሚሆነው፣ በተጻፈው ልክ ነው የሚሆነው ማለት ነው። ስለዚህ ስለ 327 እንግዲህ ምን አይነት ነው እንግዲህ ቁጥሩን ጠንቅቀን ለማወቅ እስቲ የ327ን ጎረቤቶች እንይ። የ327 ጎረቤቶች ስል ምንድን ነው? ከ327 በፊት ያለው ማን ነው? እንግዲህ ጎረቤት ሲባል በቀኝም ያለ በግራም ያለ መጠራት አለበታል እንዴ? ስለዚህ የ327 በፊት ያለ ቁጥር ማለት የ327 ቀዳማይ ማለት ነው። እንግዲህ በፊት አንድ አሃዝም 2 አሃዝም ስናጠና ስለ ቀዳማይ ቁጥር አይተናል። የአንድ ቁጥር ቀዳማይ ማለት ከቁጥሩ ላይ አንድ መቀነስ ማለት ነው። ከቁጥሩ በፊት የነበረው ሙሉ ቁጥር ማለት ነው። ስለዚህ ከ327 በፊት ያለውን ቁጥር ለማወቅ ምን እንደምናደርገው 327 ሲቀነስ 1 ነው 326 ነው። 326 የ327 ቀዳማይ ነው። እንግዲህ እግረ መንገዳችሁን ቀዳማይ ምንድን ነው ደግሞ ተከታይስ ምንድን ነው? የ327 ተከታይ ማለት የአንድ ቁጥር ተከታይ ማለት ከቁጥሩ ቀጥሎ ያለው ሙሉ ቁጥር ነው። ስለዚህ አንድ እንደምርበታለን ስንትና 328። ስለዚህ የ327ን ከነ ጎረቤቶች አውቀናል። ቀዳማው ማን ነው ተከታዩ ማን ነው የሚለው በጣም ግልጽ ነው ማለት ነው።
ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ እውነትም አደገች ኮሜት ተፈለገች አሁን የሁሉም ናት ባጸደ ህፃናት የልጆውን ማስተዋል ኮሜት ያግዘዋል ወደ አንድም ሲገፉ ሁለተኛም ሲያልፉ ወደ 3 ሲዘሉ ለአራተኛ ክፍሉ አምስተኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክስ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ ኮሜት በጣም ሸጋ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዞ ስነ ዜጋ ጂኦግራፊው አደጋ ሂሳብና ላዞረ ሂስትሪው ጠጣረ ፊዚክስ አስቸገረ ምንድነው መፍትሄው ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ ይህ አርማ ከሌለም የአስቴር ነጋ አይደለም አስቴር ነጋ አሳታሚ ስለዚህ አንድ ሌላ ቁጥር እንውሰድና ይሄን ነገር እናጠናክረው አንድ ተጨማሪ ቁጥር እንውሰድ እሺ አሁን ቁጥሩን የምሰጣችሁ ምንድነው ቁጥሩን በአባከስ ላይ እናየውና እናንተ ያ ቁጥር ማን እንደሆነ ትነግሩኛላችሁ ማለት ነው እስቲ ቁጥሩን በአባከስ ላይ ልብ ብላችሁ ተመልከቱ አያችሁ እንግዲህ ቁጥሩን ስታዩ መቶዎቹ ላይ ስንት ይታያችኋል ስንት ቀለበቶች አሉ መቶዎች የሚለው ላይ 5 ይታያል ስለዚህ ይሄ ማለት 5 ጊዜ 100 ማለት ነው ምን ማለት ነው የአምስት ውክልና ወይ ዋጋዋ በዛ ቁጥር ላይ 500 መሆኑን እናያለን እሺ ቀጥሎ ያለው ቁጥር ማለት ነው አስሮች ላይ ስንት ይታያችኋል አስሮች ላይ 6 ቀለበቶች ይታያችኋል ይሄ ባለ ምን ማለት ነው ያ ቁጥር በ10 ቤት ያለው ቁጥር 6 ጊዜ 10 ወደ 60 ይወክላል ማለት ነው አንዶች ላይ ስንት ይታያችኋል አንዶች ላይ ደግሞ 4 ይታያል ስለዚህ 4 አንዶች ማለት 4 ጊዜ 1 4 ነው ስለዚህ ይህ በአባከሱ ላይ የተወከለው ቁጥር ማለት 564 ይሆናል ማለት ነው እነዚህ ቁጥሮች ሲደመራቸው 564 ነው ስለዚህ አንድ ቁጥር ከአባከስ ላይ በቀጥታ ማንበብ ይቻላል እስቲ ከአባከስ ላይ ያገኘነውን ቁጥር በቁጥር ቤት ሰንጠረዥ እንጻፈው ማለት ቁጥሩ ማን ነው 564 መሆኑን ተማምነናል 564 እስቲ በቁጥር ቤት ሰንጠረዥ እንጻፈው አያችሁት እሺ በቁጥር ቤት ሰንጠረዥ ስናየው 5 ስንት ቤት ነው የቁጥር ቤት ዋጋው ማን ነው 100 ቤት ነው የቁጥሩ ዋጋ ደግሞ ማን ነው 5 ጊዜ 100 ማለት 500 ነው እሺ 6 በቁጥር ቤት ሰንጠረዥ ላይ ምን ይታያል የ10 ቤት ነው የቁጥሩ ዋጋ ደግሞ ስንት ነው 6 ጊዜ 10 60 ነው የቁጥር ቤት ዋጋው 10 ነው የቁጥሩ ዋጋ ደግሞ 60 ነው 4 የቁጥር ቤቱ 1 ቤት ነው የቁጥሩ ዋጋ ወይ ደግሞ ውክልና 4 ጊዜ 1 4 ይሆናል ማለት ስለዚህ የአንድን ቁጥር የቁጥር ቤት ዋጋው የቁጥር ቤቱንና የቁጥሩን ዋጋ ወይ ደግሞ የቁጥሩን ውክልና ማወቅ መቻል አለበት 564 ምን ይገረ አንድ ነገር እንግዲህ ጠንቅቆ ለማወቅ ጎረቤቱንም ጭምር ማወቅ አለብን ብያለሁ እስቲ የ564 ተከታይ ማለት ነው የ564 ተከታይ ማለት ነው 564 ሲደመር 1 ወይ ደግሞ 565 ነው የ564 ቀዳማይ ማለት ነው የ564 ቀዳማይ ማለት 564 ሲቀነስ 1 ወይ ደግሞ 563 ነው ስለዚህ የ564 ቀዳማይ 563 ነው ተከታይ 565 ነው እንግዲህ 564ን በደንብ አውቀናታ ማለት ነው አሁን ግልጽ ማድረግ የምፈልገው ምንድነው የአንዱን ቁጥር ዋጋ ወይ ደግሞ ውክልና ማወቅ ነው ይህ ከቁጥር ቤቱ ወይ ደግሞ ቁጥሩ ከያዘ ቦታ ጋር አብሮ መሄድ ነው አንድ ቁጥር አንድ ቤት ጋር ሲጻፍ ሌላ ዋጋ ነው ያለው 10 ቤት ላይ ሲጻፍ ሌላ ዋጋ ነው ያለው 100 ቤት ላይ ሲጻፍ ሌላ ዋጋ ነውና የያዘው ቦታና የሚይዘው ውክልና ሁልጊዜ በያዘው ቦታ ላይ የተመሰረተ መሆኑ ነው እስቲ አሁን አንድ ቻርት ሰጣችኋለሁ ማለት አንድ የምትከታተሏት 8 ቁጥርን ነው አሁን እንግዲህ ይሄንን ቻርት ተመልከቱና እስቲ 8 ቁጥርን ተከታተሏት
የሶስቱን ቁጥሮች አያችኋቸው? ቁጥሮቹን አያችኋቸው? 783 አንዱ ቁጥር ማን ነው? 841 እና ሌላው ቁጥር ደግሞ 628 ነው። አሁን እነዚህ ሶስት ቁጥሮች ሰጥቻቸዋለሁ። 783 841 እና 628 ይታያቸዋል ሁላችሁ። እሺ አሁን በእያንዳንዱ ቁጥር ላይ እስኪ 8ን እንከተላት። 8ን እስኪ ተከተሏት ልጆች። 8 ይታያቸዋል የት ጋር እንዳለ። በጣም ጥሩ። የመጀመሪያው ቁጥር እግረ መንገዳችሁ ቁጥሩን ማንበብ መቻል አለባችሁ። ማነው? 783 በፊደል መጻፍ ትችላላችሁ? አሳምረን። ይሄ ነው መልሳችሁ፣ እርግጠኛ ነኝ። 783 ማንበብ ችላችኋል? በፊደል መጻፍ ችላችኋል? ሶስት ቁጥሮች አሉ። 7 8 3 ሶስት ሆሄዎች አሉ። 7 አለ፣ 8 አለ፣ 3 አለ። 3 ያለ የሶስት የቤት ዋጋው ማን ነው? 1 ነው። የ8 የቤት ዋጋው ማን ነው? 10 ነው። የ7 የቤት ዋጋው ማን ነው? 100 ነው። በጣም አሁን ግን የምፈልገው በሰጧችሁ ቁጥሮች ማለት 783 የሚቀጥለው ደግሞ 841 የሚቀጥለው ደግሞ 628 ነው። እስኪ በእያንዳንዱ ላይ የስምንትን ውክልና አለ። 8 ነች ቁጥሯ፣ ግን በተለያየ ቦታ ስትቀመጥ የምትወክለው የተለያየ ነገር ነው። አሁን በመጀመሪያው ቁጥር ላይ 783ን ስናይ በ783 እስቲ 700 ከደጋ ናቸው። 783ን ስናይ በመጀመሪያው ቁጥር ላይ 8 የ10 ቤት ነች። የቁጥር ቤት ዋጋው 10 ነው። የቁጥር ዋጋ ስንት ነው? ስንት ቁጥር ነው የምትወክለው? 80። በጣም ጥሩ። እሺ በሚቀጥለው ቁጥር ደግሞ ማን ነው? 841 ነው። በ841 ውስጥ የ8 የቤት ዋጋ ማን ነው? ወይ ደግሞ የቁጥር ቤት ዋጋው ማን ነው? የ8 የቁጥር ቤት ዋጋው 841 ነው። ማለት 8 100 ቤት ነው ያለችው። የ8 ውክልና ወይ ደግሞ የ8 ዋጋ ደግሞ ስንት ነው? 8 የመቶ ቤት ስለሆነ 8 ጊዜ 100 ወይ ደግሞ 800 ነው የምትወክልልን 8። ሶስተኛው ቁጥር ላይ እዚህ ጋር 800 ወክላ፣ ሶስተኛው ቁጥር 628 ላይ ግን 8 የአንድ ቤት በመሆኑ የምትወክለው 8 ጊዜ 1 ወይ ደግሞ 8 ነው የምትወክለው። ስለዚህ እንግዲህ 8 በነዚህ በሶስት ቁጥሮች ላይ የተለያየ ቦታ ላይ በመቀመጧ የቁጥር ቤቷ 10 ሲሆን 80 ወከለች፣ 100 ሲሆን 800 ወከለች፣ 1 ሲሆን 8 ነው። ስለዚህ እንግዲህ የአንድ ቁጥርን የቁጥር ቤት ዋጋ ማወቅ መቻል አለብን። የቁጥሩንም ዋጋ ወይ ደግሞ ስንትን እንደሚወክል ማወቅ መቻል አለብን ማለት ነው። የባለሶስት አሃዝ ወይ ደግሞ ባለሶስት ሆሄ የሙሉ ቁጥሮች ስራ በአንድ ክፍለ ጊዜ የምንጨርሰው አይደለም። ለምንድን ነው እንደዚህ የምናደርገው? አንደኛ በጣም መሰረታዊ ነው። እዚህ ባለሶስት ሆሄ ወይ ደግሞ ባለሶስት አሃዝ ቁጥሮች ላይ በቂ ግንዛቤ ካለን ሌላው ላይ እንደዚህ ጊዜ አይፈጅብንም። አሁን ግን ቁጥሮቹ ምን ይመስላሉ? የቁጥር ቤት ዋጋቸው ምንድን ነው? የቁጥሩ ውክልና ወይ ዋጋ ምንድን ነው? በቁጥር ቤት ሰንጠረዥ እንዴት ነው የምንጽፈው? በአባከስ ላይ እንዴት ነው የሚወከለው? ይሄን ነገር በጣም ግልጽ ከሆነልን ለሌሎቹ ጥሩ መሰረት እየጣለልን ስለምንሄድ ሌላውን ፈጠን ብለን መሄድ እንችላለን። ግን ባለሶስት ሆሄ ሙሉ ቁጥር ላይ ግን ትንሽ ትኩረት እንሰጣለን። እንግዲህ ልጆች የዕለቱን ክፍለ ጊዜ ከመጨረሳችን በፊት አንደኛ የዕለቱን መልመጃ ትሰራላችሁ፣ ትጽፋላችሁ ማለት ነው። እሱ የቤት ስራ ነው የሚሰጣችሁ። መልመጃችሁን አይታችሁ ደግሞ ምን አለ እንዳንረሳው ከቁጥሮች ጋር መጫወት አለብን። ቁጥሮች ጓደኞቻችን ናቸው። ከጓደኞቻችን ጋር ሳንጫወት አንለያይም። እስቲ አንድ ጊዜ መጀመሪያ መልመጃውን ውሰዱ።
ተመሳሳይ ባለፈው የጀመርነው ከቁጥሮች ጋር ጨዋታ አለ። እሱን እንቀጥላለን። እንግዲህ እሱን እንደነገርኳችሁ አሁን ከኔ ጋር ተጫዋታችሁ መጨረስ ብቻ አይደለም፣ ከጓደኞቻችሁ ጋር ከቤተሰብ ጋር ይሄንን ነገር መጫወት መቻል አለባችሁ። እግረ መንገዱን እንግዲህ ምንድነው ርዕሱ ምንድነው? ሙሉ ቁጥሮችና አራቱ መሰረታዊ ስሌቶች ነው። እንግዲህ ሙሉ ቁጥሮች ስርዓትና አራት መሰረታዊ ስሌቶችን ለመረዳት ያው ይሄ ጨዋታ እያደረጋችሁ ቁጥሮችን ትደምራላችሁ፣ ትቀንሳላችሁ፣ ታባዛላችሁ፣ ታካፈላላችሁ እና በጨዋታ መልክ ብዙ ነገር እየተማራችሁ ትሄዳላችሁ። ደግሞ ሁልጊዜ ሂሳብ ስትማሩ እንደነገርኳችሁ ዘና ብላችሁ ተማሩ። ምንም ከባድ ነገር የለም። የዛሬ ከበዳችሁ እንዳልከበዳችሁ እርግጠኛ ነኝ። ነገም አይከብዳችሁም፣ ከነገ ወዲያም አይከብዳችሁም። እንግዲህ ከትምህርት ሁሉ መቼ ነው እኔ ክፍል የምጨርሰው መሰላችሁ? አንድ ጥያቄ ጠይቃችኋለሁ። ከትምህርት አይነቶች ሁሉ ቀላሉ ማን ነው የሚለውን ጥያቄ ሂሳብ ነው ብላችሁላችሁ መመለስ ስትጀምሩ ያኔ ነው እኔ ክላሴን የማቆመው። እንግዲህ እስከዛ እንግዲህ ባላችሁ ረፍት ጊዜ እነዚህ መሰረታዊ ነገሮች ላይ አሪፍ ሆናችሁ እንግዲህ በሚቀጥለው ላይ በትምህርት ቤት ወደ መደበኛው ክፍል በምትገቡበት ጊዜ ሁሉ ነገር ቀለል ይላችኋል የሚል ሙሉ ተስፋ አለኝ። እሺ እንጫወት፣ ከቁጥሮች ጋር ከጓደኞቻችን ጋር እንጫወት። እሺ እንግዲህ አሁን ባለ አንድ አሃዝ ሙሉ ቁጥር ትመርጣላችሁ። እንዳለፈው ጊዜ ባለ አንድ አሃዝ ሙሉ ቁጥር መረጡ። መረጣችሁ፣ በሚስጥር ያዙት። እሺ ቁጥሩ ላይ 2 ደምሩ። በጣም ግሩም። ውጤቱን በ2 አብዙት። ፈጠን እያልን እንሂድ። አባዛችሁ በ2። እሺ መልሳችሁ ላይ ደግሞ 10 ደምሩበት። 10 ደምራችሁበት ውጤቱን አገኛችሁ። እሺ መልሰን እንደገና ለ2 ልናካፍለው ነው። ደግሞ አሁን የማካፈልም መቻል አለባችሁ፣ መደመርም ሁሉንም ለ2 አካፈላችሁት። በጣም ጥሩ። አሁን ከውጤቱ ላይ መጀመሪያ የያዛችኋትን ሙሉ ቁጥር ቀንሷት። ቀነሳችሁ። አሁን መልስ አግኝታችኋል። ደግሞ ዛሬ ጨዋታችን እንግዲህ ቁጥሮቹ እያደጉ መጥተዋል። ስለዚህ እስቲ 93 ደምሩባት ነው ላይ መልሷ ላይ ትንሽ ጨዋታው ሞቅ ለማድረግ 93 ደምሩበት። መልሳችሁን የምሰጣችሁ የዕለቱ ትምህርት በደንብ ከገባችሁ ነው የምትመልሱት። ምንድን ነው መልሱ የሚሆነው? ትንሹ ባለ 3 አሃዝ ሙሉ ቁጥር ነው። ትንሹ ባለ 3 አሃዝ ሙሉ ቁጥር ማን ነው? 100 ነው። ስለዚህ እንግዲህ መልሳችሁ 100 ካልሆነ እንደገና አረጋግጡ። የሚቀጥለውም ሌላ ጨዋታ ሌላ ማሟሟቂያ ይዘን እንመጣለን። ዛሬ አብራችሁን ስለነበራችሁ በጣም አመሰግናለሁ።